بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اقتفى أثرهم واهتدى بهديهم إلى يوم الدين أما بعد فهذا برنامج تفسير القرآن الكريم ونسأل الله التوفيق والسداد في القول أحبتي في الله بتبعلو برنامج مسارات የቁርአን ተፍሲር መርሃ ግብራችን የምንጀምረው ዛሬ ነው። ስለዚህ በቀጥታ ወደ ተፍሲር ፕሮግራሙ እንሄዳለን። ሱረቱል በቀራ አልበቀራ ማለት ላም ማለት ነው። አልበቀራ ላሚቱ ማለት ነው። ማን እንደሆነች የትኛው ላም እንደሆነች ስንደርስበት እናያለን። ይህ ቃል በቁርአን ላይ በሱረቱል በቀራ የተጠቀሰ ቃል ነው። ኢነላሃ ያእሙሩኩም አን ተዝበሑ በቀረተን አላህ ላምን እንድታርዱ ያዛችኋል ብለው ሙሳ ተአምር ይሆን ዘንድ በኑ እስራኤልን ያዘዙበትን ያንን ክስተት የሚያብራራ ነው። ሱረቱል በቀራ መደንየቱን ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ከተሰደዱ በኋላ ከተወረዱት ምዕራፎች መካከል አንዷ ነች። ሱረቱል በቀራ ቢስሚላሂር ረህማኒር ረሂም ألف لام ميم ذلك الكتاب لا ريب فيه هدى للمتقين ألف لام ميم ألف لام ميم يميلو عنقز كمهصار قالات مكاكل يميتጠቀስ ነው من الحروف المقطعة የዚህን ምህጻረ ቃል ትርጉም አላህ ነው የሚያውቀው። አላሁ አዕለሙ ቢሙራዲሂ በዚህ ምን ለማለት እንደተፈለገ አላህ ነው የሚያውቀው። የተፈለገው ነገር ምንድነው? ከቁርአን ተአምራት ወይንም ሙዕጂዛት የሚቆጠር ሲሆን ሰዎች ቆም ብለው ኢልቲፋቱ ነዘር ትኩረትን ለመሳብና ቀጥሎ ስለ ቁርአን ማስደመጥ ስለሆነ በቁርአን ውስጥ በተጠቀሱ ምህጻረ ቃላት አካባቢ ስለ ቁርአን የሚናገር ነገር እናገኛለን። ስለዚህም አሊፍ ላም ሚም ዛሊከል ኪታቡ ቁርአኑን ጠቀሰ። ቃፍ والقرآن المجيد حاميم تنزيل من الرحمن الرحيم ياسين والقرآن الحكيم لذي مصار قالاتو ሲጠቀሱ ቀጥሎ ስለ ቁርአን ማብራሪያ ይጠቀሳል። ለዚህ የተፈለገው ኢልቲፋቱ ነዘር ነው። ከአረቦች ቋንቋ ውስጥ የሚካተት አይደለም። ذلك الكتاب ይህ መጽሐፍ ወደ አማርኛ ስንመልሰው ነው። በአረብኛ ذلك የሚለው ሚን አስማኢል ኢሻራ ይባላል። هذا ይህ هذه ይች ذاك ያ ذلك ያ ማለት ነው። ስለዚህ ذاك ወይንም ذلك የምንጠቀመው ሩቅ ነገርን ለመጠቆም ሲሆን ذلك الكتاب ብሎ አላህ ያራቀው الابعاد للتشريف الابعاد للتشريف ልቅናውን ለመግለጽ ነው። ልክ እንደዚሁ አማኞችን ኡላኢከ አላ ሁደን ሚን ረቢሂም በማለት እንደዚሁ በሩቅ መጠቆሚያ ቃል ይጠራቸዋል። ዛሊከል ኪታቡ ወደ አማርኛ ስንመልሰው ይህ መጽሐፍ ቁርአኑ ላ ረይበ ፊሂ በውስጡ ጥርጥር የለውም። ቢአነሁ ተንዚሉ ሚን አርረሕማን ረሒም እጅግ ሩህሩህና እጅግ አዛኝ ከሆነው ከአላህ ለመወረዱ ጥርጥር የለውም። ሁደን ሊልሙተቂን እሱ ጥንቁቅ ለሆኑ ለአላህ ባሮች ትእዛዙን ተሽቀዳድመው ለሚሰሩና ከከለከለው ለሚርቁት መመሪያ ነው፣ የህይወት መመሪያ። ያ አዩሃ ናሱ ቀድ ጃአትኩም መውዒዘቱ ሚን ረቢኩም ወሽፋኡን ሊማ ፊ ሱዱር ወሁደን ወረሕመቱን ሊልሙእሚኒን እንዳለው በሱረቱ ዩኑስ ያ አዩሃ ናሱ እናንተ ሰዎች ሆይ قد جاءتكم موعظة من ربكم ከጌታችሁ የሆነች ምክር በርግጥ መጣቻችሁ። وشفاء لما في الصدور ልብ ላይ ለሚጣድ በሽታ መድኃኒት የሆነ በርግጥ መጣችሁ። وهدى ورحمة للمؤمنين ለአማኞች ሁዳ መመሪያና እዝነት ነው ይላል። እዝነት የተባለበት ቁርአኑ ጥቅም ሳያመልጥ ጉዳት ሳይደርስ ጠቋሚ በመሆኑ ነው። هدى للمتقين الذين ይላል اسم موصول ይባላል። ከፊቱ የቀደመውን ቃል የሚያብራራ ነው።
ሁደል ሊልሙተቂን እነማን ናቸው እነርሱ الذين እነኛ ናቸው يؤمنون بالغيب ከስሜት ዋሳት በራቀ በሰው ልጅ አእምሮ በማይደረስበት ነገር የሚያምኑ ናቸው ከዚህም መካከል የጀነት መኖር የጀሃነም መኖር የቂያማ እለት ከሞት ተቀስቅሶ አላህ ፊት መቆም አላህ እናንተ በማታዩት ብሎ በተናገረው ነገር በትንቢቱ ማመን ነው الذين يؤمنون بالغيب እነኛ ድብቅ በሆነው ከእውቀታቸው የራቀ የሆነ ግን ዜናው ከአላህ ጀለ ወተዓላ በኩል ወርዶ በነብያት አንደበት የተብራራ በሆነ ድብቅ ዕውቀት የሚያምኑ ናቸው ويقيمون الصلاة ከዛንም አላህ በእነሱ ላይ ግድ ያደረገባቸውን ሰላት የሚያቋቁሙ ናቸው ومما رزقناهم ينفقون እኛም ከለገስናቸው የሚሰጡ የሚቸሩ ናቸው ይላል ይሄ ነፈቃ ሰደቃ የሚባለው ምጽዋትን መስጠት ነው የተራበን ማብላት የታረዘን ማልበስ የተቸገረን መርዳት والذين እነኛም ናቸው يؤمنون بما أنزل إليك ወዳንተ በተወረደው በቁርአኑ የሚያምኑ ናቸው وما أنزل من قبلك ካንተ በፊት በተወረዱትም መለኮታዊ መጽሐፍት በተውራት በኢንጂል በእነኚህ የሚያምኑ ናቸው አላህ ወረድኩት ባለው وبالآخرة هم يوقنون وبالآخرة በመጨረሻውም ዓለም ከሞት በኋላ ባለው ዓለም هم እነርሱ يوقنون እርግጥ ይላሉ ከሞት ተቀስቅሰው አላህ ፊት ለፍርድ ቀርበው ከዛ በኋላ በምድራዊ ዓለም ባሳለፉት መልኩ የሚገመገሙና ምንዳቸውን የሚቀበሉ በመሆናቸው እርግጥ የሚሉ ናቸው እነኚህ ሰዎች ኡላኢካ አላ ሁደን ሚን ረቢሂም ከጌታቸው በሆነ መመሪያ ላይ ናቸው ወኡላኢካ ሁሙል ሙፍሊሑን እነኛ ሰዎችም አልሙፍሊሑን የሚድኑት ናቸው አልሙፍሊሑን ማለት አልፋኢዙን ፊ ዱንያ ወልአኺራ በዱንያም በአኺራም የሚደሰቱ ስኬታሞች ናቸው ማለት ነው ቢነይሊሂም ማ የርጁና የሚከጅሉትን በማግኘት ወነጃቲሂም ሚማ የኻፉን ከሚፈሩት ከሚሰጉት ነገር በመዳናቸው ከዚህ ቀጥሎ አላህ ጀለ ወተዓላ ከሃዲያንን ይጠቅሳል ከዚህ ቀጥሎ ደግሞ አስመሳይ ሙናፊቆችን ይጠቅሳል መጀመሪያ ላይ ሙእሚኖችን ቀጥሎ ከሃዲያንን ቀጥሎ ደግሞ አስመሳዮችን የጠቀሰበትን እናገኛለን ማለት ነው ኸይራ إن الذين كفروا سواء عليهم أأنذرتهم أم لم تنذرهم لا يؤمنون إن الذين كفروا أننا يكادوا سوّج سواء عليهم بالنرس لا أكل نو أأنذرتهم بتستنققاتهم الله كميتلاو مجمرا بسو كمكاد قتلو كونجلوج أم لم تنذرهم بتستنققاتهم بالنرس لا أكل نو لمن سبال ዳቦን አይተው ድንጋይ ነው ብለው የሚከራከሩ በመሆናቸው እነኚህ ከሃዲያን ናቸው ስለዚህ እነኚህን ሰዎች አንዘርተሁም አም ለም ትንዚሩሁም ላ ዩእሚኑን ለምሳሌ የሳሊህ ህዝቦች አንተ ከዚህ ከአለት ግመልን ካወጣንልህ በነብይነትህ እናምናለን ምትለውንም እንሰማለን ብለው እሳቸው አላህን ጠይቀው አላህ ቀጠሮን አድርጎላቸው ከዛ ቋጥኝ ከትልቅ ቋጥኝ ከአለት አንዳች የምታህል ግዙፍ ግመልን አወጣላቸው ፈልቅቃ በቁድረቲላህ ስትወጣ በአይናቸው ያዩ እንዲያለ ድግምት አይተናናቀም ብለው ካዱ ስለዚህ وما تغني الآيات والنذر عن قوم لا يؤمنون እንዳለው وما تغني الآيات ተአምራት መምጣታቸው መከሰታቸው والنذر ማስጠንቀቂያዎች መምጣታቸው ማስፈራሪያዎች عن قوم لا يؤمنون ለማያምኑ ሰዎች የሚፈይደው ነገር የለም ይላል إن الذين كفروا እነኛ የካዱ ሰዎች سواء عليهم በእነርሱ ላይ እኩል ነው أأنذرتهم بتستنققاتهم أم لم تنذرهم بتستنققاتهم لا يؤمنون أيامنون
ስለዚህ ሲታወቃቸው በመካዳቸው ምክንያት ختم الله على قلوبهم አላህ በልቦቻቸው ላይ አተመባቸው وعلى سمعهم በመስማዮቻቸው በጆሮቻቸውም ላይ አተመባቸው وعلى أبصارهم በአይኖቻቸው ወይ ማየቻዎቻቸው ላይም غشاوة ግርዶሽ አለባቸው ወለሁም عذاب عظيم ሲታወቃቸው በመካዳቸው ለነሱ عذاب عظيم ታላቅ የሆነ ቅጣት አለላቸው ومن الناس ብሎ የሚላቸው ሙናፊቆች ናቸው እስከ 21ኛው አንቀጽ የነሱን ሁኔታ በማብራራት አላህ ይዘልቅበታል ومن الناس ከሰዎች መካከልም አሉ من يقول ብለው የሚሉ آمنا بالله እኛ በአላህ አምነናል واليوم الآخر በመጨረሻውም ቀን አምነናል ማለት ከሞት በኋላ ተቀስቅሶ አላህ ፊት ለፍርድ ቆሞ በምድር ህይወት ላሳለፉት ምንዳ መመንዳት አለ በሚለውም አምነናል ብለው ይላሉ ግን وما هم بمؤمنين እነሱ አማኞች አይደሉም ይላል ጥቅምን ለማግኘት ቁሳዊ ጥቅምን በዚህ ምድራዊ ዓለም ለነሱ የሚበጅን ነገር ለማስከበር ሲሉ የእስልምናን ካባ ለብሰው በውስጥ ጥላቻን የደበቁ ናቸው وما هم بمؤمنين يخادعون الله والذين آمنوا وما يخدعون إلا أنفسهم وما يشعرون يخادعون الله عند الناس السابي معناتنو እንጂ ሰው ከአላህ አያመልጥም አላህ ሙሒጥ ነው يخادعون الله اللهን ያታልላሉ والذين آمنوا እነኛ ያመኑትንም عند الناس السابي وما يخدعون إلا أنفسهم በእውነቱ ግን ራሳቸውን እንጂ አያታልሉም وما يشعرون እንዲህ በማድረጋቸውም ራሳቸውን ያታለሉ መሆናቸውን وما يشعرون አይገነዘቡም في قلوبهم مرض በልቦቻቸው ውስጥ በሽታ አለ የማስመሰል ፍቅረ ነዋይ ቁስን መውደድ ስልጣንን መውደድ የሚበልጠውን አገር መዘንጋት በብልጭልጩ ዓለም መታለል መዘናጋት በሽታ ነው ይሄ في قلوبهم مرض በልቦቻቸው ውስጥ ህመም በሽታ አለ ስለዚህም አውቀው በመጥመማቸው فزادهم الله مرضا الله ህመምን በሽታን ጨመረላቸው ولهم عذاب أليم بما كانوا يكذبون ولهم عذاب أليم لنسم أسمامي وهنا قطعت አለላቸው بما كانوا يكذبون ይዋሹ በነበሩት ይላል የሚናገሩት ንግር ውሸት ስለሆነ بما كانوا ولهم عذاب أليم بما كانوا يكذبون وإذا قيل لهم لنسم በተባለ ጊዜ አማኞች እነሱን ባሏቸው ጊዜ لا تفسدوا في الأرض بمدر وسط ጥፋትን አትስሩ ሲባሉ قالوا إنما نحن مصلحون ብለው ይላሉ إنما እነሆኛ إنما አዳቱ ሐስር ይባላል ትባላለች እንዲህ እንጂ እንደሌላ አይደለንም ማለት ነው إنما نحن እነሆኛ ሙስሊሁን አሳማሪዎች እንጂ ሌላ አይደለንም ይላሉ አላ አዋጅ ስሙ ንቁ ኢነሁም ሁሙል ሙፍሲዱን አጥፊዎቹ እነሱ ናቸው ሌሎቹ አይደሉም እያለ ነው ኢነሁም ሁሙል ሙፍሲዱን ኢነሁም ሙፍሲዱን አይደለም ያለው ኢነሁም ሙፍሲዱን እነሱ አጥፊዎች ናቸው ኢነሁም ሁሙል ሙፍሲዱን ሁም ምትለው ضمير فصل ትባላለች تفيد الحصر ሁሙል ሙፍሲዱን አጥፊዎቹ እነርሱ ናቸው አላ ኢነሁም ሁሙል ሙፍሲዱን ወላኪን ላ يشعرون ግን አጥፊ መሆናቸውን አይገነዘቡም ወኢዛ ቂለ ለሁም በተባለ ጊዜ አሚኑ እመኑ ከማ አመነ الناس እቺ ማ መስደርያ ትባላለች ከኢማን መን አመን ማለት ነው እንዳመኑ ሰዎች አይነት ኢማን እቺ ማ ከካፍ ጋር ተቀጥላ የመጣችው ማ መስደርያ ትባላለች አሚኑ እመኑ ከማ አመነ الناس ሰዎች እንዳመኑት አይነት እምነት እመኑ ሲባሉ ቃሉ ብለው ይላሉ አኑእሚኑ እናምናለን እንዴ ይሄ ጥያቄ
ምን ይባላል? ኢስቲፍሃሙ ኢዕትራድን ማዋደቅ መቃወም አይነት ጥያቄ ነው። ኢዕትራድ እየተቃወሙ ነው። አኑእሚኑ እናምናለን እንደኛ ከማ አመነ ሱፈሃኡ ሞኞቹ እንዳመኑት አይነት እኛ እናምናለን ብለው ይላሉ። አላ አዋጅ ስሙ ንቁ ኢነሁም ሁሙ ሱፈሃኡ ሞኞቹ እነርሱ ናቸው። ወላኪን ላ ያዕለሙን ግን እንደተታለሉ እንደተሞኙ እንደተቄሉ አያውቁም። ወኢዛ ለቁ ለዚነ አመኑ እነኛ ያመኑ ሰዎችን ሲያገኙ ቃሉ ብለው ይላሉ አመና እኛ አምነናል እኮ ይላሉ። ወኢዛ ኸለው ኢላ ሸያጢንህም ወደ መሰሎቻቸው ወደ ሰይጣኖቻቸው ሲመለሱ ደግሞ ብዙ ጊዜ ሙናፊቆች የሚመለሱት ወደ አይሁዶች ነው፣ ወደ ከሃዲያን ነው። ሲመለሱ ቃሉ ኢና መዓኩም እኛ ከናንተ ጋር ነን በአቋም ይላሉ ከከሃዲዎቹ ጋር። ኢነማ ነሕኑ ሙስተህዚኡን እኛ እኮ እዛ ሄደን ከሙሐመድና ባልደረቦቹ ጋር አንድ ላይ ብንሰለፍ እኮ አመን ስንላቸው ኢነማ ነሕኑ ሙስተህዚኡን እነሆ እኛ ተሳላቂዎች ነን በእነሱ እያሾፍን እያላገጥን እየተሳለቅን እንጂ ልባችን በሚባለው አምኖ አይደለም ይላሉ። አላሁ የስተህዚኡ ቢሂም አላህም በፍርዱ ዕለት በእነሱ ያሾፋል ማለት አላህ ጀለ ወተዓላ ክብሩ ልዕልናው የላቀ የተሟላ ነው። ክብር፣ እውቀት፣ ግርማ ሞገስ፣ ልቅና፣ ልዕልና እሱ ዘንድ ሁሉ የተሟላ ነው። ግድፈት አይጠጋውም። ሱብሃንአላህ። ግን እነሱ እንደሚያስቡት አይነት በመላእክቱ አማካኝነት በእነሱም ይሾፋል። እንዴት? ለምሳሌ አይሁዶች አሳን አታጥምዱ በተባሉ ጊዜ ቅዳሜ ዕለት እሁድ ማታ መረቡን ይዘረጉና ቅዳሜ ቀኑን አሳዎቹ ይሰገሰጉና አርብ ማታ ያጠምዱና ቅዳሜ ቀኑን አሳዎቹ ይሰገሰጉና እሁድ ሄደው ያወጣሉ። ቅዳሜ አሳ አታስግሩ ሲባሉ እኛ እሁድ ነው ያሰገር ነው ብለው ይላሉ። በተግባር ያጠመዱት መቼ ነው? ቅዳሜ። የእንስሳት ስብ በእነሱ ላይ ክልክል ሆኗል ሞራው። ከዛ በኋላ እነሱ ምን አደረጉ? ያንን ሽጠው ፈአከሉ ሰመነሃ ዋጋውን ይበላሉ። እንዲህ ያሉ ሰዎች የቂያማ ዕለት በብረት ጋን ውስጥ ይከተቱና ከዛ በኋላ የብረት ጋኑ እንዲግል ይደረጋል። አቃጠላችሁን ሲሉ እናንተን መች ነካናችሁ? የብረት ጋኑን ነው እኛ ያቃጠል ነው ይባላሉ ማለት ነው። ስለዚህ መልኩን የለወጠ ስለሆነ በእንዲህ መልኩ መላእክቶቹ እነሱ ይሉት እንደነበረው አይነት ይሏቸዋልና ነው። ለዚህ አላሁ የስተህዚኡ ቢሂም ወየሙድሁም ፊ ጡግያኒሂም ያዕመሁን ወየሙድሁም አላህ ያቆያቸዋል ፊ ጡግያኒሂም በድንበር ዘለልነታቸው ውስጥ ያዕመሁን የሚዋልሉ መንገድ የሳቱ ሆነው ኡላኢከ እነኛ እነርሱ አለዚነ እሽተረው ضላለተ ቢልሁዳ አለዚነ እሽተረው ضላለተ ቢልሁዳ ጥመትን በቅናቻ የሸመቱ ናቸው። የሸመቱት ጥመትን ነው። ምንን ሽጠው? ቀጥተኛ መንገዱን ሽጠው። እሽተረው ضላለተ ቢልሁዳ ቀጥተኛ መንገድ ወደ እነሱ ቢመጣ ያንተው ጥመትን በመምረጣቸው እነኛ መልካምን ነገር ሁዳን ቀጥተኛውን መንገድ ያቹ ቅናቻን ሽጠው ጥመትን የሸመቱ ናቸው። ፈማ ረቢሐት ቲጃረቱሁም ንግዳቸው አላተረፈችም። ወማ ካኑ ሙህተዲን የተቀኑ የተመሩም አልሆኑ። መሰሉሁም የነኚህ ሰዎች ምሳሌ ከመሰል الذي استوقد نارا እሳትን እንዳቀጣጠለ ሰው አይነት ነው። በጨለማ በጽልመት ውስጥ ሆኖ እሳትን እንዳቀጣጠለ ከዛን ያቀጣጠለው ማገዶ ተቀጣጥሎ
فلما أضاءت ما حوله ያቀጣጠላት እሳት በአካባቢው ያለውን ጽልመት ጨለማ ባበራችው ጊዜ ድንገት ذهب الله بنورهم አላህ ብርሃኖቻቸውን እንደነጠቃቸው አይነት ናቸው። ብርሃኑ የቀጥተኛው መንገድ ተምሳሌት ነው። ጨለማው ደግሞ የክህደት ተምሳሌት ነው። ذهب الله بنورهم ከዛን አሁን ያሉበት ጥመት ስለሆነ وتركهم في ظلمات በጨለማዎች ውስጥ እንደተዋቸው لا يبصرون በአካባቢያቸው ያለውን ነገር የማይመለከቱ ሆነው ሳለ ሱሙን እነዚህ ሰዎች ደንቆሮች ናቸው። ቡክሙን ዲዳዎች ናቸው፣ መናገር የማይችሉ እውነትን። ዑምዩን አይነ ስውራን ናቸው፣ እውነትን መመልከት አይችሉም። فهم لا يرجعون ካሉበት ክህደት ጥመት አይመለሱም። አው ከصيب من السماء ወይ ደግሞ የነኚህ ሰዎች ምሳሌ አው ከصيب من السماء صيب ማለት መጠሩን ከሲሩን ብዙ የሆነ ዝናብ ነው፣ ዶፍ ዝናብ ማለት ነው። አው ከصيب من السماء ወይ ምሳሌያቸው ደግሞ ከሰማይ እንደሚወርድ ዶፍ ዝናብ አይነት ነው። فيه ظلمات ስለዚህ የሚወርደው ከዳመና ስለሆነ በውስጡ ጨለማዎች አሉ። ወራዕዱን ነጎድጓድ አለ ድምጽ ያለው። ወበርቁን መብረቅ አለ ደግሞ ብልጭታ ማለት ነው። በርቅ የሚባለው ብልጭታ ነው። ከዛ በኋላ يجعلون أصابعهم ነጎድጓዱ ስለሚያስደነግጥ የነጎድጓዱን ድምጽ ላለመስማት يجعلون أصابعهم في آذانهم ጣቶቻቸውን ጆሮቻቸው ውስጥ ያደርጋሉ። من الصواعق ይላል። ሳዒቃ ማለት ወርዶ የሚመታ መብረቅ ነው። ብልጭታው በርቅ ይባላል። ሳዒቃ ማለት ደግሞ ወርዶ የሚመታው መብረቅ ነው። ያ ነው ተንደር፣ ያ ነው ሳዒቃ የሚለው። ስለዚህ من الصواعق ማለት ያንን መብረቅ ፍራቻ ነጎድጓዱ ሲሰማ ብልጭታው ሲታይ መብረቁን ፍራቻ حذر الموت ይላል። أي خوفا من الموت እንሞታለን ብለው በመስጋት ነጎድጓዱን ላለመስማት ጣቶቻቸውን ጆሮቻቸው ውስጥ ያደርጋሉ። والله محيط بالكافرين اللهم በካህዲያን ከባቢ ነው። ምን በልባቸው ላይ እንደተጣደ ምን እንደሚሰሩ ያውቃል፣ በእውቀቱ የከበበ ነው። የካዱል በርቁ ነጸብራቁ ብልጭታው يخطف أبصارهم ከብርታቱ የተነሳ እይታዎቻቸውን ወይንም አይኖቻቸውን ለመንጠቅ ይቀርባል። ኩለማ أضاء لهم ያ መብረቅ ሳይከሰት በፊት የሚታየው ብልጭታ ሲፈጠር ያበራላቸዋል። ኩለማ أضاء لهم ለነሱም ባበራ ጊዜ ሁሉ መሸው ፊህ በውስጡ ይራመዳሉ። ይህ ማለት ብርሃኑ እስልምና ነው። እስልምና ለነሱ መንገድን ሲቀድና መቺ ሁኔታ ሲፈጥርላቸው ይሳተፋሉ ማለት ነው። وإذا أظلم عليهم قاموا ብልጭታው ሲወገድ እና ሲጨልም ደግሞ አቅጣጫ ስለሚጠፋቸው ይቆማሉ። ይሄ ማለት መከራ ሲመጣ ሙስሊሞች ሲፈተኑ ዙሪያ ገቡ ሲጨልም እነሱ አይሳተፉም፣ ከዛ ይርቃሉ ማለት ነው። ولو شاء الله لذهب بسمعهم وابصارهم الله بفلك بسمعهم መስሚያቸውን እና وابصارهم ማየቻቸውን አይናቸውን ያስወግድ ነበረ። ان الله على كل شيء قدير ለማንኛውም አላህ በማናቸውም ነገር ላይ ቻይ ነው ይላል። ከዛን ክህደት ተገቢ ባለመሆኑ የሚበጀው እምነት ስለሆነ አላህ ለሰው ልጆች በሙሉ ጥሪን አስተጋባ። ያ አዩሃ ናሱ እናንተ ሰዎች ሆይ እዕቡዱ ረበኩም ጌታችሁን ፈጣሪያችሁን ተገዙ። አለዚ ኸለቀኩም ያ እናንተን የፈጠረ የሆነውን ወለዚነ ሚን ቀብሊኩም
እነኛንም ከናንተ በፊት ያለፉትን ህዝቦች የፈጠረ የሆነውን እሱን ጌታችሁን ተገዙ ለዓለኩም ተተቁን እሱን የገዛችሁና እሱን የተገዛችሁና የፈራችሁ እንደሆነ ለዓለኩም ተተቁን አይ ሚን ኢቃቢሂ ከሱ ቅጣት ለካዲያን ካዘጋጀው ቅጣት ትጠበቃላችሁና ለዓለኩም ተተቁን الذي ያንን ጌታችሁን ተገዙት الذي جعل لكم الارض فراشا جعل لكم الارض فراشا ምድርን ለናንተ የተነጠፈች ያደረገውን والسماء بناء ሰማይን ደግሞ ግንብ ያደረገውን ይላል ሰማይን سقفا محفوظا ይላል አላህ የተጠበቀች ጣሪያ አደረግናት ነው የሚለው وانزل من السماء كسمايم የሚያወርድ የሆነውን ማአን ውሃን ይላል فاخرج به من الثمرات رزقا لكم በዚህ ከሰማይ በሚያወርደው ውሃ ወይንም ዝናብም فاخرج به من الثمرات رزقا لكم ከፍራፍሬዎች ለናንተ ሲሳይን የሚያወጣውን ጌታችሁን ተገዙት فلا تجعلوا لله اندادا ለአላህም ባላንጣዎችን አታደርጉ ባላንጣ ሸሪክ ማለት ነው ኒድ የሚለው ጀምዕ ነው አንዳደን ይላል ወአንቱም ተዕለሙን ከሱ ባሻገር ሌላ ፈጣሪ ከሱ ባሻገር ሌላ አምላክ የሌለ መሆኑን እያወቃችሁ ለሱ ባላንጣ አታደርጉ ወኢን ኩንቱም ደግሞ ብትሆኑ ፊ ረይብ ሚማ ነዘልና ዐላ ዐብዲና ፊ ረይብን በጥርጣሬ ውስጥ ብትሆኑ ሚማ ነዘልና ዐላ ዐብዲና እኛ በባሪያችን በሙሐመድ ላይ ባወረድነው በቁርአኑ ከአላህ አይደለም ብላችሁ በጥርጣሬ ውስጥ ብትሆኑ ፋቱ ቢሱረቲን ሚን ምስሊሂ የሱን አምሳያ አንድ ምዕራፍን እስኪያምጡ ወድዑ ሹሃዳአኩም ማለት ሚን ዱኒላህ ከአላህ ባሻገር ያሉ ሹሃዳ ማለት ምንድነው አንሳረኩም ማለት ነው ረዳቶቻችሁን ችግር ሲመጣ የሚጣዱ ማለት ነው በቦታው ሹሃዳ ያለው ምንድነው الذي يشهد عند الشدائد ማለት ችግር ሲመጣ በቦታው የሚጣድ ሸሂድ ማለት ምንድነው በቦታው የሚጣድ ነው إن في ذلك لذكرى لمن كان له قلب أو ألقى السمع وهو شهيد سلال حاضر مالتنا الذي شهداءكم مالت من دنو أنصاركم الذين يشهدون عند شدائدكم مالتنا በችግራችሁ ጊዜ በቦታው የሚጣዱ ረዳቶቻችሁንም ከአላህ ባሻገር ካሉ ጥሩ እና ቁርአንን የመሰለ አንድን ምዕራፍን አምጡ ይላል ወድዑ ሹሃዳአኩም ሚን ዱኒላሂ ኢን ኩንቱም ሳዲቂን በምትሉት ነገር እውነተኞች ብትሆኑ ያሉት ነገር ቁርአኑ ከአላህ ዘንድ አይደለም ሙሐመድ የፈበረከው ነው እሱ ሰው ነው ሰው የተናገረውን አምሳያ ማምጣት አያቅተንም ብለው ነበርና ግን እድል ተሰጥቷችሁ ፈኢን ለም ተፍዐሉ ይሄን ነገር ማድረግ ባትችሉ ወለን ተፍዐሉ ጀዋብ አይደለም ወለን ተፍዐሉ መቼም ማድረግ አትችሉም ይሄን ነገር ማድረግ ካልቻላችሁ ግን ቁርአንን የመሰለ አንድ ምዕራፍን ማምጣት ካልቻላችሁ ያኔ አላህን ፍሩ ፈተቁን ናር ያቺ ሳቷን ፍሩና ወደ መስመር ግቡ አለቲ ወቁዱሃ الناس والحجاره መቀጣጣያዋ الناس ሰዎችና والحجاره ድንጋይ የሆነችን ይላል ድንጋይ ይነዳል አዎ ይነዳል አፋር ክልል ኤርታሌ ላይ ብትሄዱ ብታዩ የሚነደው ድንጋይ ነው ይቀልጣል ማለት ነው እሳተ ጎመራ ምንድነው የቀለጠ የሚነድ ድንጋይ ነው ጀሃነም ውስጥ የሚነደው ሰውና ድንጋይ ነው ይላል ወዒደት ለልካፊሪን ለካህዲያን የተዘጋጀችውን ያችን እሳት ፍሩ አለ ያመኑትን ሰዎች ደግሞ በተጻራሪው ወበሽር الذين آمنوا وعملوا الصالحات أن لهم جنات تجري من تحتها الأنهار
ወበሽር አብስር ደግሞ አለ ወበሽር الذين آمنوا እነኛ ያመኑትን ከእምነት በኋላ ደግሞ وعملوا الصالحات መልካም ነገሮችን የሰሩትን ከኢማን ቀጥሎ ሰላትን ማቋቋም ረመዳንን መጾም ዘካን ማውጣት ሐጅና ዑምራን መፈጸም ዝምድናን መቀጠል ለእናት ለአባት መልካም መዋል ለጎረቤት ጥሩ መሆን የተቸገረን መርዳት ተዘርዝሮ አያበቃም ሳሊሃት ተብሎ በቁርአኑ በሐዲሱ የተዘረዘረው በዚህ ባጭር ጊዜ ሊገባደድ አይችልም وبشر الذين آمنوا وعملوا الصالحات ከእምነታቸው ጋር መልካም ስራ የሰሩትን አብስር በምን أن لهم إنه لنሱ ጀናቲን ያትክልት ስፍራዎች ያላቸው መሆናቸውን تجري من تحتها الأنهار ከስሮቿ ወንዞች የሚፈሱባት ጅረቶች የሚፈሱባት ያትክልት ስፍራዎች እንዳለላቸው ከዚያን كلما رزقوا منها ከሷም ከአትክልት ስፍራው በተመገቡ ቁጥር من ثمرة رزقا ከፍራፍሬዎች የሆነ ሪዝቀን ሲሳይን በተመገቡ ቁጥር ቃሉ ብለው ይላሉ የጀነት ፍራፍሬዎች በመልክ ተመሳሳይ በጣዕም የተለያዩ ከመሆናቸው አንፃር ይሄም ተፈላጊነታቸውን ለመጨመር ነው ለምን መልኩ ይመሳሰላል ጣዕሙ ይለያያል ከዛን ይሄንንም ለመቅመስ ፍላጎቱ ይጨምራል ጣዕሙን መልኩ እንደሚለያየው ጣዕሙ ቢለያይ ወይ ጣዕሙ እንደሚለያየው መልኩ ቢለያይ ግን ገና መልኩን ሲያየው እኛ ሙዝ ብርቱካንና ሌሎች ፍራፍሬዎችን በማየት ብቻ ምን አይነት ጣዕም እንዳላቸው በአእምሮአችን እንደምንገምተው ይሄንንማ አውቀዋለሁ በማለት ፍላጎት ይቀንሳልና ጀነት ውስጥ አላህ ተመሳሳይ አድርጎ ደግሞ ጣዕሙን የተለያየ አድርጎታል እና ኩለማ ሩዚቁ በተመገቡ ቁጥር ሲሳይ በቀረበላቸው ቁጥር ሚንሃ ከሷ ከአትክልት ስፍራዋ ሚን ሰመረቲን ከፍሬ ሪዝቀን ሲሳይን በተሰጡ ቁጥር ቃሉ هذا الذي رزقنا من قبل ይህ ከዚህ በፊት የተሰጠነው ነው ኮናቋለን ይላሉ ወውቱ به متشابها በመልክ የተመሳሰለውን በጣም የተለያየውን ነገር ነው የተሰጣቸው ኡቱ ወኡቱ به ወደነሱ የተመጣው ማለት ነው ወኡቱ ማለት የተመጣው አታ ያቲ ነው ኡቱ به متشابها ወደነሱ የተመጣው ነገር አታ ቢ ማለት የሆነ ነገር ይዞ መጣ ማለት ነው አታ አይደለም አታ ዩቲ ኢታአን ነው አታ ያቲ ኢትያንን ነው ይሄ ኢትያን ነው ወኡቱ به አታ به ማለት ይዞ መጣ ነው ወኡቱ به متشابها ከዚህ በፊት የተሰጡትን ፍሬዎች በመልክ የሚመስል በጣም የተለየን ነገር ነው የተሰጡት ወለሁም ፊሃ ለነሱም በውስጡ አለላቸው አዝዋጁ ሙጠኸረቱን ንጹህ የሆኑ ጥንዶች ይላል በጀነት ውስጥ ለእያንዳንዱ ወንድ ሚስት አለው ለእያንዳንዷ ሴት ባል አላት ጀነት ውስጥ ወንደላጤ የለም አሮጊትም ሽማግሌም እንደሌለ ሁሉ ማለት ነው ለዚህ የጀነት ጥንዶች ሴቶቹ ሐይድ የወሊድ ደም የተለያዩ ቆሻሻዎች አይታዩአቸውም ሁሌ ደናግል ናቸው ወለሁም ፊሃ አዝዋጁ ሙጠኸረቱን ለነሱም በውስጧ ከነኚህ ቆሻሻዎች የጠሩ ጥንዶች አሏቸው ወሁም ፊሃ ኻሊዱን እነርሱም በውስጧ ዘውታሪዎች ሲሆኑ ይኖራሉ إن الله لا يستحيي أن يضرب مثلا ما بعوضة فما فوقها إن الله لا يستحيي الله هفرت أيزوم أن يضرب مثلا ما يهونا مثالي كما قرب بعوضة فما فوقها تننيم تهون كالصواب لا يبالو نقريلا إيه سبب علو لما مثل الله حال المنافقين وعباد الأصنام في الوهن والضعف ببيت العنكبوت وأخس قدرا من الذباب قالت الجهلة من الكفار الله تعالى أعلى وأجل من أن يذكر الأمثال ويذكر الذباب والعنكبوت
አላህ ጀለ ወተዓላ ሙናፊቆችን ከሃዲያንን በምንድነው የመሰለው? እነኛ በሱረቱል አንከቡት እነኛ ከአላህ ባሻገር አጋሮችን አማልክትን ረዳቶች አድርገው የሚይዙ ሰዎች ምሳሌያቸው ከመሰሊል አንከቡት اتخذت بيتا አንከቡት ሸረሪት ቤቷን መከለያ መጠበቂያ አድርጋ እንደያዘችው ብጤ ናቸው። ወኢነ አውሀነል ቡዩቲ ለበይቱል አንከቡት ከቤቶች ሁሉ ደካማ የሸረሪት ቤት ነው። ከዝናብ ያድናል? አያድንም። ከብርድ ያድናል? አያድንም። ከጥቃት ያድናል? አያድንም። ከአላህ ባሻገር ሌሎችን አጋር አድርገው የያዙ ሰዎች ምሳሌያቸው እንዲህ ነው አለ። ይሄ ነው። በሱረቱል ሐጅ ላይ ደግሞ እነኛ ከአላህ ባሻገር ግዑዝ የሆኑ አካላትን ረዳት አድርገው የሚይዙ ሰዎች አማልክቶቻቸው ዝንብ መጥቶ ከነሱ የሆነ ነገር ወስዶ ቢሄድ ከዛ አያድኑም። መልስልኝ አምጣ ለማለት እንኳን አይችሉም። ضعف الطالب والمطلوب ضعف الطالب ፈላጊው ከአላህ ባሻገር ያሉ አማልክት ጅንም ይሁን ምንም الطالب ፈላጊው አምጣ ብሎ የሚለው والمطلوب ተፈላጊው ዝንቡም ሁለቱም ደካማ ነው አለ። ስለዚህ በቁርአን ላይ ዝንብ ተጠቅሷል፣ ሸረሪ ሲጠቀስ ከዛ እንዴ ይሄ አላህ ቃል ከሆነ አላህ ሸረሪትና ዝንብን አይጠቅስም ማለት ቃሉን ሰሙት እንጂ ምሳሌውን አልተማሩበትም። ምሳሌው አስተማሪ ነው። እንዲህ ሲሉ ሸረሪት ዝንብ አይደለም። ኢነላህ አላህ ላ የስተሕይ ህፍረት አይዘውም አላህ አንየድሪበ መሰለማ የሆነ ምሳሌ ከመጥቀስ አላህ ህፍረት አይዘውም። በዑደተን ፈማ ፈውቀሃ ትንኝ ብትሆንም ከሷ በላይም ባለው ነገር فأما الذين آمنوا እነኛ ያመኑት ሰዎች በዚያ ጊዜ فيعلمون ያውቃሉ أنه الحق من ربهم ትንኝም ሸረሪትም ዝንብም ምሳሌ ተደርጎበት የተጠቀሰው ንግግር ከአላህ እንደሆነ ያውቃሉ። وأما الذين كفروا የካዱ ሰዎች ግን فيقولون ብለው ይላሉ ماذا أراد الله بهذا አላህ በዚህ ነገር ምንድነው የፈለገው? መሰለን ተምይዝ ይሉታል። ከምሳሌ በኩል አላህ ምንድነው የፈለገው? ከዛን አላህ ጥመትን የፈለገን ሰው ጥመትን ይጨምርለታል። في قلوبهم مرض فزادهم الله مرضا ይሄ ነው። فلما زاغوا أزاغ الله قلوبهم መንገድን በሳቱ ጊዜ አላህ ልባቸውን መንገድን እንዲስት አደረገ ፈቀደ። ሲታወቀው የካደን አላህ ያጠመዋል። ስለዚህ يضل به كثيرا ከአስመሳዮች ሲታወቃቸው ከሚክዱ ሰዎች አላህ ብዙዎቹን በዚህ ምሳሌ ያጠማል። ويهدي به كثيرا በዚህም ብዙ ሰዎችን ይመራል። وما يضل به إلا الفاسقين አፈንጋጮቹን እንጂ አያጠምበትም። እነማንን? الذين ينقضون عهد الله እነኛ ለአላህ የገቡትን ቃል የሚያፈርሱ የሆኑትን ይላል። ለአላህ من بعد ميثاقه ይላል። ለአላህ የገቡት ቃል ኪዳን ምንድነው? አላህ ጀለ ወተዓላ የአደምን ዝርያ በሙሉ እስትንፋሳቸው ሩሃቸው ከአካላቸው ጋር ከመቀላቀሉ በፊት በአዘል ይሄ ፍጥረተ ዓለም ከመከሰቱ በፊት ሰብስቦ አለስቱ ቢረቢኩም እኔ ጌታችሁ አይደለሁምን ሲል ቃሉ በላ ሸሂድና በርግጥ አንተ ጌታችን ነህ ብለው መስክረዋል። ነፍሶች ሁሉ ወደ ምድር ሲወርዱ ያን ምለው በላ ሸሂድና ብለው የአላህን ጌትነት የመሰከሩበትን ቃል ኪዳን የጠበቁ አሉ ሙእሚኖች ሙስሊሞች። ይሄን ደግሞ ለፍቅረ ነዋይ ብለው ለቁሳዊ ጥቅም ብለው በስሜት በመረታት ይሄንን ቃል ኪዳን ያፈረሱ አሉ። እነሱን ነው የሚለው الذين
ينقضون عهد الله نيا لله يقبوتن قال كيدان يميافرسو يهونوتن من بعد ميثاقه بمحلا كتنكر بوهالا ميثاق بمحلا كتنكر بوهالا ويقطعون ما أمر الله به أن يوصل الله እንዲቀጠል ያዘዘውን ነገር የሚቆርጡ አለ ويقطعون ما أمر الله به أن يوصل الله እንዲቀጠል ያዘዘበትን ነገር የሚቆርጡ ለምሳሌ ምን ሲለቱል አርሃም ብለዋል ዝምድናን ቀጥሉ ብለዋል አላህ واتقوا الله الذي تساءلون به والأرحام ይላል በሱረቱ ኒሳ እንደርሳለን አላህ ያደርሰናል ኢንሻአላህ ለዚህ አላህ እንዲቀጠል ያዘዘውን ነገር የሚቆርጡ ويفسدون في الأرض በምድር ላይ ጥፋትን የሚያስፋፉትን አላህ ያጠማቸዋል أولئك هم الخاسرون እነኛ እነርሱ ከሳሪዎቹ ናቸው ይላል ከዛን ከሃዲዎቹን ለምን መካድ አስፈለገ كيف تكفرون بالله እንዴት እናንተ በአላህ ትክዳላችሁ وكنتم أمواتا ወደ ህይወት ከመምጣታችሁ በፊት እኮ እናንተ ሙታን ነበራችሁ ያልነበራችሁ ነበራችሁ ስለዚህ ትኩረት የሚፈልገው ነገር ነው ከሃዲያን አላህ ፊት ሲቀርቡ የቂያ ማለት ربنا أمتنا سنتين وأحييتنا سنتين ይላል ጌታችን ሆይ ሁለት ጊዜ አሞትከን አማርኛ ነው ሁለት ጊዜ ደግሞ ህያው አደረከን ይላል ሁለት የመሞት ምንድነው አንድ ነገር ያልነበረበት ሩሁ አለ ጀሰዱ የሌለበት ሞት ይባላል ሩሁ አለ አላህ ፈጥሮታል ጀሰዱ ግን የለም አንድ ሞት አለ ማለት ነው ከዛ በኋላ እናት ሆድ ውስጥ ደግሞ ያ ሩህ ሲነፋ ከጀሰዱ ጋር ህያው ሆኖ ሲወለድ አንድ ህይወት አንድ ሞት አንድ ህይወት ቀጥሎ ደግሞ በምድር ላይ ቆይቶ ሲሞት ሩህና ጀሰድ ሲለያይ ስንት ሆነ ሁለት ሞት ማለት ነው የቂያ ማለት ሲቀሰቀስ ደግሞ ሩህና ጀሰዱ ሲገናኝ ግልጽ ነው ሩህና ጀሰድ መለያየቱ ሞት ሲሆን ስንት ሞት አለ ሁለት ሞትና ሁለት ህይወት ማለት ነው አመተነ ስነተይኒ ወአህይተነ ስነተይኒ ስለዚህ كيف تكفرون بالله وكنتم امواتا ያለው ሩሃችሁና ጀሰዳችሁ የተለያየ ነበር فاحياكم ሩሃችሁን እናታችሁ ሆድ ውስጥ ካለው ጀሰድ ጋር በመንፋት ህያው አደረጋችሁ ثم يميتكم ከዛ ደግሞ ዱንያ ላይ ከቆያችሁ በኋላ ያሞታችኋል ይገላችኋል ثم يحييكم ከዛን በመቀስቀሻው ዕለት ህያው ያደርጋችኋል ثم إليه ترجعون ከዛ ለግምገማ ወደሱ ትመለሳላችሁ እንዴት በአላህ ትክዳላችሁ هو الذي صنع الله ብሎ ማለት خلق لكم ለናንተ የፈጠረ ነው ما في الأرض جميعا በምድር ላይ ያለ ነገር ሁሉ ለናንተ አገልጋይ አርጎ የፈጠረ ነው ثم استوى إلى السماء ከዛንም አላህ ወደ ሰማይ አሰበ ኢላ እና አላ ይለያያል استوى على العرش በጊዜው እንመጣለን استوى ኢላ ማለት قصد ማለት ነው قصد ማለት ነው ይሄ ነው ثم استوى إلى السماء ከዛንም አላህ በምድር ላይ ያለን ነገር ለናንተ ከፈጠረ ካስገኘ በኋላ استوى إلى السماء ባፈጣጠር ምድር ትቀድማለች ሱረቱ ፉሲለት ላይ ይብራራል استوى إلى السماء قصد إلى السماء ወደ ሰማይ አሰበ فسواهن 7 سماوات ከዛንም 7 ሰማያት አድርጎ አስተካከለ ፈጠራቸው وهو بكل شيء عليم እሱም በማናቸውም ነገር አዋቂ ነው ይላል والحمد لله የመጀመሪያው ፈትራ አበቃ ከ10 ደቂቃ በኋላ እንመለሳለን